በጣም ወዳቸዋለሁ፣ አከብራቸዋለሁ የኔ ስደተኞች እህቶቼ ጀግኖች ማለት ነው። ግን አንድ ነገር ቁጭ ብለን ማለት ነው መጀመሪያ ቁጭ ብለን በእያንዳንዳችን አይደለም ስልካችን ላይ የምናየው ጎረቤት ሄደን አይደለም የምናየው እያንዳንድ ስልካችን እጃችን ላይ ነው አይደለ? እያንዳንዱን የሚያደርጉትንና የምታደርገውንና የሚያደርገውን ነገር ተማሩ። ሐሜት አይደለም፣ ግልጹን ነው። የተማረ ይግደለኝ የሚባል ነገር ነው። ሀይሚዬ ብሩኬ ከአንድም ሁለት ሶስቴ የምታደርጋቸው ነገሮች እዩ፣ ተመልከቱ። እስሩተኛ አሁን አንዳንድ ወንድ ቢሆን ግን አይላችሁ የእናቷ ልጅ አይደለም ግን ማንነቱን የነገ የልጆቿ አባት ነው የምትወደው የምታፈቅረው ነው። ግን ማንነቱን እንድታዩላት ነው የምትፈልገው። ገብቷችኋል አይደለ? እዚህ ጋር መቼም ትረዳላችሁ። የፈለገ ነገር ቢሆን ብሩኬ መጥፎ ወንድ ልጅ ቢሆን ማለት ነው አውጥታ ሚዲያ ላይ እንዲያታሳይም፣ ግን ጠንቅቃ ባሏን ታውቃለች። ለእኛ እንድንማር ነው። አንዳንድ ደንቆሮች አለን የማይገባን ቢጠጡ ቢግቱን ራሱ የማይገባን ደንቆሮች አለን። ሃኖ ካሉ ላይ ነው ፋራ መስለን እዚህ ጋር ስናወራም ሆነ ስንታይ የማናቅ ጀዝባ እንመስላለን። ኧረ እኛ ስንቱን አልፈን ሄደናል። እኔ ሀይሚዬ ማለት ነው በደንብ በቃ እኔ ያሳለፍኳትን ላይፍ እንዲህ ነው። እውነቴን ነው የምላችሁ። እነዚህ ልጆች በደንብ ውደዳቸው። በጣም 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 ትልቅ ትምህርት አላቸው። እግዚአብሔር ምስክሬ ነው፣ ክርስቶስ ምስክሬ ነው። ሀይሚ ኢዋት የብሩክ ማንነት እዛ ጋር ምን ተብሎ እንደሚሰዳ ማንነት እያሳየች ነው ያለችው። ገብታችኋል? አንዳንድ ወንድ ቢሆን እውነቱን ለመናገር ለሀጩን እያዝረከረከ ጭራሽ ስሩ ሄዳችሁ ስተኙ እንቅ እኮ ነው የሚያደርገው። የምን ካሜራ ነው? ቫይብሬት እኮ ነው። ወንድና ሴት ልጅ አስቢ። በፍጹም የማይመስል ወሬ ለሚስታ እኔ ግልጹን ልንገራችሁ አይደለም እንደዚህ በጎን ወንድ ጋር ሆኜ አይደለም የሴክስ ፊልም እያየሁኝ ራሴን ስታለሁ። ሰው ነኝ፣ እበላለሁ፣ ጠጣለሁ፣ ሰው ነኝ። የያዘኝ ምንድን ነው? የሰው ቤት ግርድና ነው እንዴ? ስሜት አለኝ፣ ትልቅ ስሜት አለኝ። ሴት ልጅ ነኝ። የኛ ስሜት ደግሞ ምን አይነት ፐርሰንት እንደሆነች ወቁ። ወንድ ልጅ ግን እስከፈለገ ድረስ የፈለገ ቢሆን ማለት መቋቋም፣ ሴት ልጅ ግን አችልም። የማይመስል ነገር እውነቱን ነው የምነግራችሁ። ሀይሚን ይዋት። ሀይሚ ለብሩክ አለማየው ትልቅ እናት አባት ወንድም ያላደረገውን ነገ ባሏ ነው እንደ የልጆቿ አባት ነው እያጠራችለት እኮ ነው መጅረጥ እያረገች ማንነቱን እያሳወቀችለት ነው። እያወቃችሁ ነው። እባካችሁ ዝም ብላችሁ ለስድብና ዝም ብላችሁ ሰው ላይ ይሄ ማለት አንድ ሰዎች ስንፈጠር እንለያያለን። ፍጥረት ይለያያል። ይሄ ትንሽዬ ሆና ትልቅ ጭንቅላት ያላታለች። ያ ከላይ የተሰጣት ነው። ከላይ ይሄ ቶቶቶቶቶቶቶቶ አይደለም። እግዚአብሔርን ሀይሚዬ በጣም ነው ማደንቃት። ጀግና በቃ በተግባር ከንፈሬን እንደ ይሄኔ እኮ ከንፈሬን እንደዚህ አድርገህ በከረሜላ እንደዚህ ስዊት የሆነች ከንፈር ጠብ እርግፍ ነው። ሀይሚዬ ጀግና ጌታን እንደዚህ አይነት የምታስተምር ሴት የትም አታገኙም። ከኋላ የምትወጋ ሴትና ባል የምትቀማ ሴት ናት ያለችው። በአሁኑ ሰዓት ፍቅረኛን የምትቀማ ሴት ናት ያለችው። እንዲህ እያሽላላች ከውስጧ እንደዚህ የሚል የተማረች ጀግና ናት። ሀይሚዬ ግን ስንት አሉ። እኔም ደርሶብኛል። እንኳን በሀይሚዬ ትናንት እኔም ወልዳት ልጅ በእኔም ደርሶብኛል። እውነቴን ነው የምላችሁ። ጀግና ናት። አደንቃታለሁ። በጣም ነው ማደንቃት። በተለይ በዚህ እንትን ውስጥ የምሰራቸው ስራ ሀይሚዬ በጣም ውድድ ነው ያደረኳት። ከዚህም በፊት እኔ ብዙ ነገር ስለደረሰብኝ አቦ ይመችሽ፣ እግዚአብሔር ዘመንሽን ይባርከው። የኔ አስተማሪ፣ የኔ ድንቅ ልጅ ናቴ ትሙት። ከወደዱ እስከ ጥግ ነው።
የምታፈቅሩትን ወንድ ማለት ነው የፈለገ ነገር እንኳን ቢባል ማለት ነው እስከ ጥግ ድረስ ለምትወዱት ፍቅረኛችሁ ማንነቱን ማሳየት አለባችሁ። ሰው ቢያጥላላባችሁ እንኳን ማለት ነው የምታፈቅሩትን ወንድ የነገ የልጆቻችሁ አባት ነገ አብራችሁ ጎጆ የምትመሰርቱ ባላችሁን ማለት ነው እስከ ጥግ ድረስ ሂዱለት። እውነቴን ነው የምላችሁ። በቃ ሴት ማለት እንዲህ ናት። ስነ ስርዓት፣ ስነ ምግባር፣ በቃ ሁሉን ነገር ከላይ እጥብ አድርጎ በቃ እጥብ አድርጎ ጨምቆ ፈልቅቆ የፈጠራት ፍጥረት። አንዳንዴ ሴት ልጅ እግዚአብሔር ከላይ ይስጣችሁ። ዜት ስለተቆነጠጠች ስለተገሰጠች አይደለም፣ እግዚአብሔር እዚህ ውስጥ እንዲህ ሲከትላችሁ ነው። በቃ ደስ የምትል ፍጥረት፣ እውነተኛ አፍቃሪ ናት ሀይሚ። በራሷ የምትተማመን በቃ በማንም ሳይሆን መመካት በእግዚአብሔር የሚባል ነገር አለ አይደለ? ከእግዚአብሔር በታች ደግሞ የምትመካ ጀግና፣ በራሷ የምትንቀሳቀስ የሴት እናቴ ትሙት እንዲህ ነች እሷ። እናቴ ትሙት። እንደው አዳነች አቤቤ ምክትል ቢያደርጓት ሁሉ ደስ ይለኛል። መድኃኔዓለም ምስክሬ ነው። በቃ እያንዳንዷን ቀስ ብላችሁ ስልካችሁ አትሩጡ፣ ለወሬም አትሂዱ። ቀስ ብላችሁ አዳምጡ። ቀስ ብላችሁ ይሄንን ነገር እዩ። ለእያንዳንዳቸው የምታደርጋቸው ድርጊቶች ሁሉ ይዋት። ሴት እንደዚህ ናት። ሴት እንደዚህ ናት። ታዲያ ለባሏ ታዲያ ምን ያስፈልጋል? ማስመሰል ምን ያደርጋል? እውነቱን ቁጭ 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 ቁጭ። እናቴ ትሙት ከሀይሚ እኔ ብዙ ተምሬያለሁ። እንደው በዚች እድሜ ራሱ እግዚአብሔር ቢቀናኝ አሁን ባል ራሱ ባገባ እንደዚህ ነው ለባል የማደርገው በአይኔ ካላየው። ይሄ ለምን ተፈጠረ? ይሄ አይቶ ይሄ ሰምቶ ይሄ ደግሞ ትክክሉን ለመናገር አይደል? እናቴ ትሙት እድሜ ዘመንሽን ሁሉ ሀይሚዬ፣ እንደው እድሜ ዘመንሽን ሁሉ እግዚአብሔር ማለት ነው በቃ እኔ እንጃ፣ እኔ አላቅም፣ እኔ ምን ብዬ እንደምመርቅሽ አላቅም። ቁጭ ብላችሁ የምትናገራትን ቃላቶች እያንዳንዱን ይዋት፣ እያንዳንዱን ቀስ እያለች የምታደርጋትን ድርጊት አያችሁ አይደል? እየወደደችው ባሏን ይሄን ያህል ነው እሱ እንደዚህ ነው ለማለት ነው። እዛ ጋር ለሚያብጠለጥሉትና ለሚቦጫጭቁት በቃ ባሏን ግን ይውላችሁ እንደማንም አይደለች። በጣም ደስ የምትል በቃ ስሜታዊ የምታደርግ ጀግና ሴት ወታደር ናት እንጂ እናቴ ትሙት። አላማ አቅድ ስኬታማ የምትሆን ሴት ናት ሀይሚ። ቀስ በቀስ እያለች ያልወለዳችሁ ሴት ልጃችሁን እንደዚህ አድርጉ። ቆንጆ ትምህርት ልጃችሁን እንዲህ ነው እንደዚህ በኋላ ሳይሆን ግልጹን ለሴት ልጃችሁ እናት ለሴት ልጇ በይፋ በቃ ቁጭ ብላ እንደ እናትም እንደ ታላቅ እህትም እንደ ኩያ ልጅም አድርጋ የምትመክር እናት ልጇ ምን ትሆናለች? እንደ ሀይሚ ስኬታማ ትሆናለች። ምንም ነገር እንኳን ቢመጣባት አትደብቅም። በተለይ እናት የምትሆኑ ሴቶች በተለይ ለሴት ልጅም ሆነ ለወንድ ልጆቻችሁ ግልጽ ሁኑ። ልጆቻችሁ መጨረሻ ላይ ከናንተ ተምረው እንደገና ደግሞ እግዚአብሔር ሲባርካቸው ሶስተኛ ወገን ቤት ሲያገቡ ለልጆቻቸው እንደዛ ይሆናሉ። እውነቴን ነው የምለው። አንድ ሰው እንዲህ ብሎ ሲያስተምርና ትምህርት ሲሰጥ ለመሳደብ አትሩጡ፣ ለመናገር አትሩጡ፣ አትቸኩሉ። ለምን እንደዚህ ያለች ይቺ ልጅ? ይሄንን ለባሏ ለምትወደው ነው፣ ለምታፈቅረው ፍቅረኛዋ ነው፣ ነገ ለልጆቿ አባት ነው፣ ስለምትወደው ነው። ለምን እንደዚህ ሆነችለት? በሉና አስቡ። ለስድብ አትሩጡ። የሚገባችሁ ከሆነ ይሄን ክፍት አድርጉት። የኔስ ይሄ ጭንቅላቴ አሁን ተመረዘ በማይሆን ነገር እንጂ እግዚአብሔር ይመስገን በጣም እንዲህ ነበርኩ። እኔ ማፈቅረውን ወንድ ነበር ለአባቴ የማማክረው፣ ለእናቴ እንደዚህ ቁጭ ብዬ የምነግራት። ልክ አሁንም እንደዚህ ፊት ለፊት ለእናንተ እንደማወራ እናቴ እንደዚህ አወራታለሁ፣ አባቴን እንዲያወራዋለሁ። እግዚአብሔር ምስክሬ ነው። በቃ ግልጽነት ለልጆቻችሁ ምንም ነገር ሀይሚዬ እንዲህ በቃ ጭምቅ ተደርጋ ማለት ነው ሌላውን የምታስተምር ጀግና ብትኖር ሀይሚ ናት። በቃ ናቴ ትሙት። እኔ በቃ እያንዳንዷን ቀስ ብዬ ሳያትና ስሰማት በስመ አብ ፈጣሪ ዘመኗን ይባርከው ከነባሏ።
በቃ ዘመኗን ይባርከው ከብሩክ ጋር ከባሏ ጋር ዘመኗን ይባርክ። እንዶ እግዚአብሔር ከፍታ ላይ ያስቀምጣት። እቺ ልጅ ተሳዳቢዎች እየተሳደባችሁ እንደተቃጠላችሁ ኖሩ። እናቴ ትሙት እቺ ልጅ መጨረሻዋ እኔ በየግስ ሲርበተበት ግን እሷ አልደነገጠችም። እያስተማረች ነው ያለችው። እያስተማረች ግን የሚገባው ይገባዋል። ካልገባችሁ እንግዲህ ፈጠራ ፍጠሩ። ደግሞ ፈጠራ ፍጠሩ። እሷ ለባሏ ግን እየሰራች ነው ስራዋን። እናንተ ፈጠራ እየፈጠራችሁ የምታወሩት እንዲቹ እንደፈጠራችሁት ለራሳችሁም አትሆኑ፣ ለምንም አትሆኑ። ካላስ በቃ እንደዚህ ነው። እናቴ ትሙት ደግሞ እግዚአብሔርን እንደዚህ ናት ሃይሚዬ፣ እንደዚህ ናት። እናቴ ትሙት በቃ የኔ ጀግና አደነኳት ከልቤ። በቃ የሰው ልጅ ቀስ ብላ ስታወራ ስትናገር ቃላቶቿ ጣል ልክ እንደደና እርጎ ነው የሚገባው ንግግሯ። ላወቀበት እናቴ ትሙት ላወቀበት። የሷን ተማሩበት፣ መማር አለባችሁ። ስድብ አትሳደቡ። ደስ የሚል ነገር ነው የምታደርገው ሁሉ። የዛሬማ ይለያል። መብርሃንን በምን እንደሚለይ ልንገራችሁ። እሷ ታች ቁጭ ብላ ቪዲዮ እዛ ጋር ሆኖ እንግዲህ አያችሁ አይደለ? ይሄ ነው በቃ የሰው ልጅ እንደዚህ ነው፣ እንዲህ ነው በቃ። የማንም ወሸከትና ወሸካታም ዝም ብሎ ቢያወራ ከሊወሊ ወደዛ እንዲህ ነው መማር። እኔ እናቷ ተምሬያለሁ። የሰው ልጅ መቼም እኖራለሁ እንጂ ሞታለሁ አይልም አይደል? እኔ እናቷ ከሃይሚ ብዙ ተምሬያለሁ። ለምታደርጋቸው ነገሮች የሰው ልጅን ከወደዱ የሰው ልጅን ካፈቀሩ ምን ያህል መስዋዕት እንደሚከፍል ምን አይነት ኧረ በኢየሱስ ስም እግዚአብሔር ይባርካት፣ ትባረክ። እውነት ዘመኗ ሁሉ ይባረክ የሃይሚ ኢየሱስ። እኔ ደስ ብሎኛል በጣም። ዛቡ ልኬልሻለሁ ኔቱ ሳይጠፋ በጣናት ነው። ቤተሰቦቼ ዛሬ ድራማው ደስ ይላል። ሃይሚዬና ብሩኬ በጣም ደስ ይላሉ። እውነቴን ነው። ምን ያህል ለእሷም ትልቅ ክብር እንዳለው አይታችኋል። እሷ አያችሁ ለባሏ። እኛ ዝም ብለን እዚህ ጋር ያልሆነ የሆነውን እያወራን እንጨረጨራለን እንናገራለን እንጂ ይዋቸው እነሱ ማንነታችን እያንዳንዱ እየለዩ ነው። እውነቴን ነው። እግዚአብሔር የሰጣቸው እነሱ ከላይ ነው የተሰጡት ሁለቱም። በቃ እግዚአብሔር ነው ያገናኛቸው። እኛ በመሃል ምክንያት ሆነን እንጂ እግዚአብሔር ያገናኛቸው ልጆች ናቸው እዚህ ጋር ማለት ነው። ስለዚህ ክፉ ደግ እንዳትናገሩ። ምንም ነገር ብትችሉ ከቻላችሁ አለማየት፣ ካያችሁ ወይም ደግሞ የምትወዷቸው ታያላችሁ። እነዚህ በቃ አንዳንድ እንትን የምትሉ እለፉ፣ ክፈቱላቸው፣ ይቁጠርላቸው፣ እለፉ። ነው እንዴ አታዩ ላከችው እኮ ብዙ አላውቅም እንጂ ለማንኛውም ጀመር ቪዲዮ ያስፈልገው የቱ ኩብዝ ነው? ምን ቂጣ ልጋግር ነው እንዴ? ይውት ነው እኔ በቃ ስለ ሆዷ ነው እንዴ በታስበው? ጂሰስ ክራይስት እንደባቂያው ደግሞ ቀመማው ሱታል እንደገና ነገር ስሩሽ ነው ለእናንተ አስቀርታለሁ ትልሻለሁ። ምን አስባለሽ? ለምን ትያለሽ? እኛ በልተን ጨረስን እኮ